አብዛኛውን ጊዜ ምን ላይ ነው ማተኮርን የምትመርጡት? ብዙ ጊዜ የተበሳጫችሁበት ነገር ሊያጋጥማችሁ ይችላል። ትኩረታችሁም እዛ ጋር ሊሆን ይችላል። አዘውትራችሁ ግን ብዙ ጊዜ የምታተኮሩበት ነገር ምንድነው? ያለፈውን ህይወታችሁን ነው ወይንስ አሁን ላይ ያላችሁን ወይንም ደግሞ የወደፊት ብላችሁ የምታስቡትን ህይወት? ትኩረታችሁ ከሶስቱ ህይወታችሁ ውጪ የትም አይሄድም። ወይ የወደፊቱን ወይ የኋላውን ወይ አሁን ላይ ያለውን እያሰባችሁ ነው። አብዛኞቻችን ስፔሻሊም ደግሞ አቺቨርስ የምንባለው ነገሮችን ማሳካት የለመድነው ሰዎች ፊውቸሩ ላይ ወይንም የወደፊት ህይወት ላይ ማተኮርን እንመርጣለን። አብዛኛው የሚባለው ህዝብ ደግሞ ብዙ ጊዜ የሚያተኩረው ያለፈው ህይወቱ ላይ ነው። አቺቨሮች ወደፊት ያስባሉ። እነዚህ አብዛኛው የሚባሉ ሰዎች ደግሞ ወደ ኋላ ይመለሳሉ። ትክክለኛ የህይወት ደስታ የህይወት እርካታ ግን የቱ ጋር ነው የምትገኘው ካልን አሁን ወይንም ፕሬዘንት ብለን የምናስባት ሞመንት ላይ ነው። ሁሌም ቢሆን ወደ ኋላ መለስ ብላችሁ ትኩረታችሁን እዛ ጋር ስታደርጉ ምንድነው የጎደለኝ የሚለው ነገር ላይ ያስባችሁ ነው። በተጨማሪም አንዴ ያለፈን ነገር አልፏል፣ በቃ መቼም ቢሆን ልታስተካክሉት አትችሉም። ስለዚህ ትኩረታችሁን መቆጣጠር ከምትችሉት ነገር ላይ አንስታችሁ መቆጣጠር ወደማትችሉት ነገር ላይ አዙራችሁታል። ሁለት አይነት ዓለሞች አሉ። የመጀመሪያው ኢንተርናል ሲባል፣ ሁለተኛ ደግሞ ኤክስተርናል ነው፣ ውስጣዊና ውጫዊ ዓለም። ታዲያ ኢንተርናል የሆኑትን ወይንም ውስጣዊ የሆኑትን ምን ጊዜም ቢሆን ኮንትሮል ልናደርግ ልንቆጣጠር እንችላለን። ውጫዊውን ዓለም ግን በፍጹም ኮንትሮል አናደርገውም። ልንቆጣጠረው አንችለውም ማለት ግን ተጽዕኖ ልናሳድርበት አንችልም ማለት ግን አይደለም። ታዲያ ውስጣዊ ዓለማችንን መቆጣጠር የምንችል ከሆነ በውስጣችን ውስጥ ያሉትንም ነገሮች ደግሞ መመልከት እንችላለን። ለምሳሌ ምን ላይ ነው ፎከስ ማድረግን የመረጣችሁት? ትኩረታችሁ ምን ላይ እንዲሆን የመረጣችሁት? ይህ በእናንተ ቁጥጥር ስር ያለ ጉዳይ ነው። ምን አይነት ነገሮች ነው ትርጉም ለመስጠት ያስባችሁት? ትርጉም ወይንም ሚኒንግ ለምንሰጣቸው ነገሮች እንኳን ኃይልና ስልጣኑን በእጃችን ይዘናል። ከዛ በኋላ ነው እንግዲህ ምን ማድረግ እንዳለብንም ደግሞ እየወሰነን የምንመጣው። ታዲያ ትኩረታችንን መቆጣጠር የምንችል ከሆነ ትርጉም ሰጪዎች ከሆንን በተጨማሪም ደግሞ ከዛ በኋላ አክት የምናደርገው ወይንም ደግሞ የምንተገብረው እኛ ከሆንን እነዚህ ሶስቱ ነገሮች ላይ ብቻ ፎከስ ማድረግ ወይንም ማተኮር ነው የሚጠበቅብን ማለት ነው። እነዚህን ሶስት ነገሮች ተቆጣጠረን ማለት ህይወታችንን መልሰን ያዝን፣ በእጃችን ውስጥ አስገባናት። የዛኔ ህይወታችንን ሲያጨናንቁብን የነበሩት ጭንቀቶችም ወይንም ደግሞ እነዚህ አየር የያዙብንም ነገሮች ብን እያሉ ይጠፋሉ ማለት ነው። አሁን በአብዛኛው እንደዚህ አይነት ውጤት የሚመለከቱ ሰዎች ከራሳቸው በላይ ማገልገልን የፈለጉ ሰዎች ናቸው። ወይንም ደግሞ ከራሳቸው ህይወት ውጪ ዞር ብለው የተመለከቱ ሰዎች ከራሳቸው የበለጠ ዓላማን ሰፖርት እያደረጋችሁ ወይንም ደግሞ ከራሳቸው የበለጠ ዓላማ ላይ እየሰራችሁ ራሳችሁን መጥፎ ቦታ ላይ ልታስቀምጡ አትችሉ። እናንተም ትጠቀማላችሁ። በዛው ፕሮሰስ ውስጥ እያለፋችሁ ነው የምትሄዱት። ቶኒ ሮቢንስ ስለ ህይወት ምን አይነት አመለካከት አለህ ካላችሁ፣ ሁሉም ነገር እዚች ምድር ላይ በምክንያት ነው የሚፈጠረው እላለሁ። እያንዳንዱ ነገር የራሱ የሆነ ሃየር ፐርፐስ ወይንም ከፍ ያለ ዓላማ አለው። የኔም ስራ እዚች ምድር ላይ ይህንን ዓላማ ፈልጎ ማግኘት ነው። ህይወትም በእኛ ላይ የሚፈጠር ነገር ሳይሆን ለእኛ የሚፈጠርልን ነገር ነው። ስለዚህ እንደዛ ሆነልን ማለት ግን ሁሉም መልሶች ፊት ለፊታችን ይቀመጣሉ ማለት አይደለም። እያንዳንዱን መልስ ለመመለስ እያንዳንዱን መልስ ለማግኘት መዞርና መፈለግ አለብን። ቅድም እንደተነጋገርነው የራሳችሁን ኢንተርናልና ኤክስተርናል ዓለሞች ቁጭ ብላችሁ ትመለከታላችሁ። ከሁለቱም ጋር ያላችሁን ፍልሚያ ታከናውኑና በዚህች ምድር ላይ አሸናፊ ሆናችሁ ትወጣላችሁ። የራሳችሁ የህይወታችሁ ጀግና ትሆናላችሁ። ከዛ በኋላ ነው እንግዲህ ለሰው ልጆች ማስተማርና ያለፋችሁበትን መንገድ መናገር የምትጀምሩት። ታዲያ እንደዚህ አይነት ስራ ስትሰሩ እናንተ ያለፋችሁበትን መንገድ ከኤክስፒሪየንሳችሁ ከተሞክሯችሁ ነው እንጂ እያጋራችሁ ያላችሁት ካነበባችሁት ነገር ላይ አይደለም። ያ ደግሞ ይለያል። ያለፋችሁበትን መንገድ መናገራችሁ ወይንም ለሰው ልጅ እያጋራችሁ ማምጣታችሁ ራሱ አዲስ መንገዶችን እየከፈተላችሁ ይሄዳል። አዲስ የህይወት ጆርኒ፣ አዲስ የህይወት ጉዞ ትጀምራላችሁ ማለት ነው። ስለዚህ አሁን ኮምፎርታብል ሆኛለሁ ወይንም ምቹ ሆኛለሁ ብላችሁ የምታስቡበት ህይወትም ያልቅና እንደገና አዲስ ቻሌንጅ ወይንም አዲስ ፈተናን ተቀብላችሁ ትሄዳላችሁ። ህይወትን ውብ የሚያደርጋት ነገር ይህ ነው። አብዛኛውን ጊዜ የምጠይቀው አንድ ጥያቄ አለ። ሰዎች ብዙ ጊዜ ራሳቸው ላይ ቀለል አይሉም፣ ምህረትን ለራሳቸው አያሳዩም። በዚህም ምክንያት ዝቅ ያለ ሰልፍ ስቲም አላቸው። ዝቅ ያለ በራስ መተማመን ወይንም ደግሞ ለራሳቸውም ያላቸው ዋጋ ዝቅ ያለ መሆኑ በጣም እየጨመረ መጥቷልና እንዴት ነው ይሄንን የምንቀርፈው ይላሉ። እንደዚህ አይነት ሰው እኔ ጋር ሲመጣ ዝቅ ያለ ሰልፍ ስቲም አለኝ ወይንም ዝቅ ያለ በራስ መተማመን አለኝ ምን ላርግ ሲለኝ፣ ለምንድን ነው ዝቅ ያለ በራስ መተማመን ያለ? ለራሴ ያለህን ዋጋ ለምንድን ነው ያወረድከው እለዋለሁ። እሱም በልጅነቴ እንዲህ እያሉ ነው ያሳደጉኝ፣ በልጅነቴ እንዲህ አይነት ነገር አጋጥሞኝ ነበረ፣ ያ ነገር መፈጠሩ ደግሞ ህይወቴን በዚህ መንገድ አፌክት እያደረገው ነው እየጎዳው ነው ይላሉ። አብዛኛው ሰው በህይወት ዘመኑ የተፈጠሩትን በጣም መጥፎ የሚባሉትን ነገሮች ለማስታወስ ችግር የለበትም። ነገር ግን ጥሩና በጎ ነገሮችን አስታውሱ ብላቸው እነሱን ለማስታወስ ረጅም ጊዜ ይፈጅባቸዋል። ታዲያ በራሳችሁ እንዳትተማመኑ ያደረጋችሁን መጥፎ ነገሮች ከምታስታውሱ ለምን በራሳችሁ እንድትተማመኑ የሚያደርጓችሁን
በፊት የተፈጠሩትን ነገሮች አታስታውሱም። ምክንያቱም የሁሉም ነገር መጀመሪያ ሴልፍ ስቲም ወይንም ደግሞ በራስ መተማመን አይመስለኝም። ራሳችሁ ላይም ደግሞ ነገሮችን አንዳንዴ ከባድ ማድረግ ጥሩ ነው። ምክንያቱም ነገሮች ጥሩ ካልሆኑ ነገሮች ለእናንተ ከባድ መሆን አለባቸው። ነገሮች ደግሞ በጣም አሪፍ ሲሆኑላችሁ ወይንም ደግሞ ጥሩ ሲሆኑላችሁ አሪፍ የሚባል ነገር ስታሳኩ ደግሞ ራሳችሁ ላይ ከባድ በሆናችሁት ልክ ደግሞ ሰለብሬት ታደርጋላችሁ። ያቺን ቀን ታከብሯታላችሁ፣ በደንብ ተዝናናላችሁ። ከሁሉም በላይ ግን ሴልፍ ስቲም በራስ መተማመንና ለራስ ያለን ዋጋ ተሰርቶ የሚገኝ ነገር ነው እንጂ የሚሰጥ ነገር አይደለም። ሰርታችሁም የምታገኙት ራሳችሁ ላይ ነው እንጂ ከሰው የምትቀበሉት ነገር አይደለም። ብዙ ሰው እናንተን ስለሚያደንቃችሁ፣ ብዙ ሰው እናንተን ስለሚያመሰግናችሁና ከፍ አድርጎ ስለሚመለከታችሁ በራሳችሁ እየተማመናችሁ አትመጡ። ለራሳችሁም ያላችሁ ዋጋ ከፍ አይልም። እድሜ ልካችሁን አንድ ሰው ምን ያህል ጎበዝ እንደሆናችሁ፣ ምን ያህል ታታሪ እንደሆናችሁ ሊነግራችሁ ይችላል። ውስጣችሁ ውስጥ ያንን ነገር ካልያዛችሁት ግን በፍጹም እነሱ የሚሉትን ነገር አታምኑ። ብዙ ቆንጆ ሴቶችን እንግዲህ ተመልክታችኋል። ለማየት እንኳን የሚያሳሱ ሴቶች አሉ። ታዲያ እነዛን በጣም ውብ የሚባሉ ሴቶች ምን ያህል ቆንጆ እንደሆኑ፣ ምን ያህል ውብ እንደሆኑ ብትነግሯቸው አንዳንዶቹ ራሳቸውን በዛ መንገድ አይመለከቱትም። በዛ ሁሉ ነገር ውስጥ ኢምፐርፌክሽናቸውን ወይንም እቺ ነገር ጎላኛለች፣ አፍንጫዬ እንደዚህ ተጣማለች ብለው እንከናቸውን ለማየት ይፈልጋሉ። ሰው ሁሉ ግን ምን ያህል ውብ እንደሆኑ እየተመለከተ ነው። ስለዚህ ሴልፍ ስቲም ሰው ስላለ ከውጪ በብዛት ስለመጣ ውስጣችን ውስጥ የሚለወጥ ወይንም የሚቀየር ነገር አይደለም። በተመሳሳይ ሁኔታ አንድ ሰው እናንተን መጥቶ እናንተማ ሰው አትሆኑ፣ ማንም እናንተን ሊያምናችሁ አይችልም፣ ምንም ቁም ነገር የምትሰሩ ሰዎች አትሆኑ፣ በህይወት ምንድነው ዓላማችሁ? ዓላማችሁን ስትነግሯቸው በተአምር ይሄንን ዓላማ የምታሳኩ አይነት ሰዎች አይደሏችሁም ቢሏችሁ እናንተ በውስጣችሁ ምንድነው የሚይዛችሁ? እልህ፣ አሳያለሁ፣ ጠብቀኝ ነው የምትሉት። ስለዚህ ያንን ስድብ ተቀብላችሁ ራሳችሁን ትልቅ ቦታ ላይ አድርሳችሁ ይሄ ሰውዬ እንዲህ ስላለኝ ነው እዚህ የደረስኩት ልትሉ የምትችሉ ሰዎች ትሆናላችሁ። አሁን ታዲያ ቆንጆ ነሽ ተብላ ራሷን ቆንጆ እንዳልሆነች አድርጋ የምታስበው ሴት ሰዎች ቆንጆ ነሽ፣ ውብ ነሽ ስላሏት ብቻ ኮንፊደንስ የምታገኝ ቢሆን ኖሮ ራሷን አትጠራጠርም ነበር። እዚህ ጋም ደግሞ የትም አትደርስም የተባለው ልጅ የዛ ትልቅ ቦታ ላይ ደርሶ የምታገኙት ሰው የትም አትደርስም ስላለው ሳይሆን እሱ በውስጡ እዛ ቦታ ላይ ደርሶ እንደሚገኝ ስላመነ ነው። ስለዚህ ሴልፍ ስቲም የሚመጣው ለራሳችሁ ያላችሁ ትልቅ የሚባል ዋጋ የሚመጣው ትላልቅና ከባባድ የሚባሉ ነገሮችን በማድረግ ነው። የምርም ይህንን ነገር ሳደርግ ከብዶኝ ነበር ነገር ግን አደረግኩት የምትሉት ነገር ካለ ያንን ነገር በማድረጋችሁ የተነሳ ስለ ራሳችሁ ያላችሁ ስሜት፣ ስለ ራሳችሁ ያላችሁ ዋጋ ከፍ እያለና እየጨመረ ይመጣል። እኔ በራሴ የምተማመን ሰው ነኝ እያላችሁ ለሰዎች ስለነገራችሁ አሊያም ደግሞ ሰዎች መጥተው ይህንን ለእናንተ ስለነገሯችሁ ምንም የሚለወጥ ነገር የለም። በከባባድ ነገሮች ውስጥ ራሳችሁን እያስገባችሁ ስታወጡ ነው ያቺን ነገር የምታገኟት። የዛኔ ለራሳችሁ ያላችሁ ዋጋ በውስጣችሁ ውስጥ የተመዘገበ ይሆናል። ነፍሳችሁ እውነታ እንደሆነ ታውቀዋለች። ስለዚህ በህይወታችሁ የበለጠ ከባባድ የሚባሉ ነገሮችን እያደረጋችሁ በሄዳችሁ ቁጥር ስፔሻሊም ደግሞ ትርጉም ያላቸውን ትርጉም የሚሰጡትን ነገሮች እያደረጋችሁ በሄዳችሁ ቁጥር ከራሳችሁ በላይ ለሆኑት ነገሮች ከራሳችሁ በላይ ለሆኑት ዓላማዎች በምትቆሙበት ሰዓት ላይ የበለጠ በራሳችሁ እየተማመናችሁ የበለጠ ለእናንተ ለራሳችሁ ያላችሁ ዋጋ ከፍ እያለ ይመጣል። ለዚህ ነው ስለ ሴልፍ ስቲም የምታስቡ ከሆነ ሁሌም ቢሆን ከራሳችሁ ከፍ ያለን ነገር መፈለግ አለባችሁ ብለው ከራሳችሁ በላይ አብልጣችሁ የምትወዱትን ነገር መፈለግ አለባችሁ። ከራሳችሁ ለበለጠ ዓላማ እየለፋችሁ እየሰራችሁ ከሆነ የእናንተ ህይወት ምንም የሚያሳስባችሁ ነገር አይደለም። ስለዚህ ስለ ሴልፍ ስቲማችሁ ምንም ቁም ብላችሁ አታስቡ። ዓለም በእናንተ አካባቢ እየዞረች እንዳልሆነች ተገንዝባችሁ ለዛ ትልቅ ነገር ትቆማላችሁ ማለት ነው። ያ ትልቁ የምትሰሩለት ዓላማ ነው እናንተን የሚያሳስባችሁ። አሁን ታዲያ ይሄንን ካልን ትልቁን ጥያቄ እንጠይቃለን። በዚህች ምድር ላይ የምትፈልጉት ነገር ምንድን ነው? በጣም ድንቅ የሚባል ህይወትን የምትፈልጉ ከሆነ እንግዲህ የምትፈልጉትን ነገር ለይታችሁ ማወቅ አለባችሁ። አሁን ለምሳሌ ቶኒ ሮቢንስ ድንቅ ህይወት ላንተ ምንድነው ትሉ ይሆናል። ህይወትን በራሴ መስፈርት መኖር ከቻልኩ ለኔ ያ ህይወት ድንቅ ህይወት ነው። ሌላን ሰው ግን ብትጠይቁ $1 ቢሊዮን ሊላችሁ ይችላል፣ መብቱ ነው። አሁንም ሌላን ሰው ብታገኙ 3 ልጆችን መውለድ ብላ ልትመልስላችሁ ትችላለች። ለሷ ድንቅ የሚባለው ህይወት ያ ከሆነ አሁንም መብቷ ነው። ስለዚህ ብዙ ሰዎች በህይወታቸው ያገኙትን ነገር ተመልክታችሁ እኔንም ሙሉ የሚያደርገኝ እነሱ ያገኙትን ነገር ባገኝ ነው ብላችሁ አትመልከቱ። ወደ ራሳችሁ ወደ ውስጣችሁ ተመልክታችሁ እኔ ግን ምንድነው የምፈልገው ብላችሁ ያንን ጥያቄ መጠየቅ መቻል አለባችሁ። ያንን መልስ ይዛችሁ ወደዛ መልስ የሚወስዳችሁን ህይወት እየመራችሁ የምትሄዱ ከሆነ ያንንም በምታደርጉበት ሰዓት ላይ ከእናንተም ህይወት አልፋችሁ የሌሎች ሰዎችንም ህይወት እየነካችሁ እያሻሻላችሁ የምትመጡ ከሆነ በጣም ውብ የሚባል ህይወት እንደምትኖሩ ምንም አይነት ጥርጣሬ የለኝም።
የዛኔ ሰልፍ ስቲም አያሳስባችሁም፣ ወይንም ደግሞ ሰዎች እናንተን ማመስገናቸው አያሳስባችሁም። ትልቅ የህይወት ትርጉምን ነው የምታገኙት። ያ የህይወት ትርጉም ሌሎች ጥቃቅን ነገሮችን እንድትረሱ ያደርጋቸዋል። ምክንያቱም ማንም ሰው ማንም ላይ ቀላል አይደለም። እኔ ራሴ ላይ ቀላል አይደለሁም። ሁሌም ቢሆን ከሊሚቴ ወይንም ደግሞ መስራት እችላለሁ ብዬ ከማስበው በላይ ራሴን እንድሰራ እያስገደድኩ ምገፋ ሰው ነኝ። ራሳችሁን በጣም የምትጫኑት መቼ መሰላችሁ? ከማይሆናችሁ ሰው ጋር ስትወዳደሩ ነው፣ ወይንም ደግሞ የማይሆን ውድድር ውስጥ ራሳችሁን ስታስገቡት። ሲጀመር ከማንም ሰው ጋር ራሳችሁን ካወዳደራችሁ ትክክለኛ የሚባል ንጽጽርና ውድድር ስላልሆነ ሁሌም ቢሆን ደስታውን የምታጡት ራሳችሁ ትሆናላችሁ። የኤነርጂ መጠናችሁ ደግሞ ዝቅ እያለ ሲመጣ ሁሌም ቢሆን ከራሳችሁ ጋር አትሆኑ፣ ምክንያቱም ዝቅ ባለ ፍሪኩዌንሲ ላይ ናቸው። ስለዚህ የተሻለ ነገር ለማምረት ከፈለጋችሁ፣ የተሻለ አገልግሎትን በዚህ ምድር ላይ መስጠት ከፈለጋችሁ እናንተም ኤነርጂ ሌቭላችሁን ከፍ ልታደርጉ ይገባል። ስለዚህ ሰልፍ ስቲምን እኔ በዚህ መንገድ ነው የምመለከተው። ከራሳችሁ ዞር ብላችሁ ራሳችሁ ላይ ከማጠንጠናችሁ በፊት ከእናንተ የሚበልጥን ትልቅ የሆነ ትርጉም የምትሰጡትን ዓላማ ፈልጉ። ቅድም ስለ ሰልፍ ስቲም ሳወራ ምን ብያለሁ? አንተ የትም አትደርስም የተባለው ልጅ በነዛ ሰዎች እልህ ምክንያት ትልቅ ቦታ ራሱን ሊያደርስ ይችላል ብያለሁ አይደለ? እኔም የተነሳሁት መንገድ በዚሁ በተመሳሳይ መንገድ ነው። ተናድጄ ነበር። ንዴቴን ይዤን የቀየርኩት ማን እንደሆንኩ አሳያቸዋለሁ በሚል አይነት ኤነርጂ ነው የተነሳሁት። ያ ኤነርጂ ግን ለረጅም ጊዜ ለብዙ ጊዜ የሚቆይ አይደለም። ሌሎች ሰዎች ደግሞ ለመነሻቸው ሌላ አይነት ጋዞችን፣ ሌላ አይነት ነዳጆችን ይጠቀማሉ። በግድ ስኬታማ መሆን አለብኝ ብለው ያስቡ ይሆናል። በዛ አረፍተ ነገር ውስጥ ግን ትንሽ የምትባል ፍራቻም ደግሞ አለች። ስለዚህ ስኬታማ መሆን እንደሚፈልጉ ያውቃሉ፣ ስኬታማ መሆን እንዳለባቸውም ያውቃሉ። ነገር ግን ስኬታማ ባልሆንስ የሚለው ፍራቻ በየቀኑ እንዲሰሩና እንዲለፉ ያደርጋቸዋል። ያ ነገር ነው የሚገፋቸው። ታዲያ ሁሌም ቢሆን ራሳችሁን በጣም እየገፋችሁ የምታሰሩት ከሆነ፣ ሁሌም ቢሆን መስራት ያለባችሁ ነገር የምታከናውኑ ከሆነ በህይወት ያላችሁ የተሰጣችሁ መክሊት ራሱ ቦታ እየለቀቀላችሁ ኑ እያላችሁ ይመጣል። የህይወታችሁን ስጦታ ታገኙታላችሁ። ይህም ደግሞ ምን ማለት ነው ካላችሁኝ ኖዊንግነስ ነው ብዬ አስበዋለሁ። በቃ ማወቅ አለ አይደለ? ነገሮች እንዳለ አሪፍ ይሆናሉ ብላችሁ በውስጣችሁ ሰላም ይሰማችኋል። ከዚህም ቀጣይ ያለው ስቴጅ ደግሞ ራሴን አውቃለሁ፣ ከማንም ጋር ለመፎካከር እየሞከርኩም አይደለም፣ ልኬንም ለማንም አሳያለሁ ብዬ አልተነሳውም፣ ነገር ግን ማገዝ እፈልጋለሁ፣ እዚህች ዓለም ላይ የሆነች ነገር ጥዬ ማለፍ እፈልጋለሁ ብሎ የሚነሱ ናቸው። ሁለት አይነት ተነሳሽነቶች አሉ ብያለሁ፣ ፑሽ ሞቲቬሽን እና ፑል ሞቲቬሽን። አንዱ የሚገፋ ነው። ይህንን ነገር ማሳካት አለብኝ ብላችሁ ጥርሳችሁ ነክሳችሁ የምትሉት በጣም ትልቅ ዊል ፓወርን ይጠይቃል። ራሳችሁን ገዝታችሁ ራሳችሁን ተቆጣጥራችሁ በዲሲፕሊን የምታደርጉት ነገር ነው። ፑል ሞቲቬሽን ግን በጣም የሚለይ ነው። የእናንተን ዊል ፓወር የሚጠይቅ ሳይሆን በቃ ማገልገል አለብኝ፣ ልስጥ፣ ለዚህ ይቻለም እቺን ነገር ላበርክት እያላችሁ የምትንቀሳቀሱበት ነው። ኦብሴሽን በሉት። በቃ ልክፍት ነው የሚሆናችሁ። ከዛ ዓላማ ብላችሁ ከያዛችሁት ነገር ጋር፣ የህይወቴ ትርጉም ነው ብላችሁ ከያዛችሁት ነገር ጋር ትልቅ የሚባል ሱስ ይይዛችኋል። እናንተም በዛ መሰረት ትሄዳላችሁ። ታዋቂው አሜሪካን ኦተርና ሞቲቬሽናል ስፒከር ቶኒ ሮቢንስ። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።